እሺ ውድና የተከበራችሁ ተማሪዎች ዛሬ ከባለፈው የቀረውን ነው ኮንሰፕት አለ ብያችሁ ነበር 11ኛ ኬሚስትሪ መጽሐፍ ላይ ይሄኛው ከሱ ቤዝ አድርገን ነው የምንሰራው መጽሐፉ ራሱ ነው። ስለዚህ አሁን ይሄኛው በጥልቀት ለማስተማር አይደለም አባውት ኤሌክትሮማግኔቲክ ራዲዬሽን በሰፊው ላስተምራችሁ አይደለም ምክንያቱም አስፈላጊ ስላልሆነ ነገር ግን በዋናነት መነሳት ያለባችሁ ብዙ ጊዜ ኢንትራንስ ኤግዛም ላይ ስለሚደጋገም ማወቅ ያለባችሁ ነገር ስላለ ማለት ነው። ምናልባት ትረሱታላችሁ ብዬ ስላሰብኩኝ ምናልባት አይታችሁ ተማምባችሁት ሊሆን ይችላል ነገር ግን ኮንሰፕቱ ልስጣችሁ ብዬ ነው። አሁን ትንሽ ገረፍ ላደርጋችሁና ታች ላይ ካልኩሌሽኑን በዋናነት እናንተን ካልኩሌሽኑን ለማሳየት ነው የመጣሁት። ኤግዛምፕሎቹ እዚህ ጋር በደንብ እንሰራለን። ነገር ግን በዋናነት እነዚህ ሶስት ነገራቶች ሁሌ ኤሌክትሮማግኔቲክ ራዲዬሽን ዌቭሌንግዝ አለ ወይም ደግሞ ላምዳ የምንለው ነገር አለ፣ ፍሪኩዌንሲ አለ ፍሪኩዌንሲ በቪ ነው የሚገለጸው። ምናልባት ግራ እንዳትገቡ ቪ ሲሰጣችሁ እናንተ ፊዚክስ ላይ ያለመዳችሁ ስፒድ ስለሆነ ኦር ቬሎሲቲ ስለሆነ ያን እንዳትሞሉ ስፒድ ነው ብላችሁ እንዳታስቡ እንዳትረሱ። ስፒድን በሲ ነው ምን ወክለው። ሶ እነዚህ ሶስት ነገራቶች የግድ ማወቅ አለባችሁ። ይሄ ላምዳ የምንለው the distance between any point of on a wave and corresponding point of the next wave በሁለት ዌቮች መካከል ያለው ዲስታንስ ላምዳ እንለዋለን። ይሄኛው ማለት ነው እሺ ከዚህ ጋር ጀመረ ተርን አደረገ ዞረ እዚች ጋር እስኪደርስ ድረስ ያለው ማለት ነው። ይሄኛው ሃፍ ላምዳ ነው። ነገር ግን እዚህ ጋር እስኪደርስ ድረስ ያለው በሁለቱ መካከል ያለው ርቀት ላምዳ እንለዋለን። ፍሪኩዌንሲ ግን ነምበር ኦፍ ሳይክል ፐር ሰከንድ ነው። ነምበር ኦፍ ሳይክል ፐር ሰከንድ ነው። ያው እንደምታውቁት ስፒድ ደግሞ ስፒድ ነው ሙቭ ያደረገው ማለት ነው። ሶ ሙቭ ሲያደርግ ጊዜ ሁሌ የምናውቀው ስፒድ ኢኳል ቱ ዲስ ኦቨር ታይም አይደል? ታይም ዲስታንስ ኦቨር ታይም ቬሎሲቲ ከሆነ ዲስፕሌስመንት ኦቨር ታይም ነው። ሶ እዚች ጋር ዩኒቱ ምንድን ነው? ታይም ዩኒቱ ሰከንድ ነው። ሳ ዩኒቱ ዲስታንስ ደግሞ ሜትር ነው። ሶ ስፒድ የምንለው ነገር ምንድን ነው? ሜትር ፐር ሰከንድ ነው የሚገለጸው። ሶ እዚች ጋር ስፒድ ኢኳል ቱ ምንድን ነው? ኦቨር እንዳታደርጉ እንዳትረሱ። ፍሪኩዌንሲ ታይምስ ላምዳ ነው። ግን ዩኒቱ ይመጣል ወይ አይመጣም? ይመጣል። በደንብ ነው የሚመጣው። ቢኮዝ ፐር ሰከንድ ነው ወይም ሄርትዝ የምንለው ማለት ነው። ፍሪኩዌንሲ ነምበር ኦፍ ሳይክል ፐር ሰከንድ ነምበር ኦፍ ሳይክል ዩኒት የለውም ሳይክል ያደረገው ነው። ሶስት ነምበር ኦፍ ሳይክል ፐር ሰከንድ ነው። ታይም ላምዳ ደግሞ ሜትር ነው። ብዙ ጊዜ ናኖሜትር፣ ፒኮሜትር፣ አንግስትሮ ምናምን ልንል እንችላለን። በጣም ትንሽ ሲሆን ነው ስለሆነ ነው ያን የምንለው እንጂ ኤስአይ ዩኒቱ ሜትር ነው። ወደ ሜትር እንቀይራለን። ሶ ጥያቄውም ሲሰጠን ሁሌ ናኖሜትር ሲሰጠን ላምዳ፣ ፒኮሜትር ይሁን ማይክሮሜትር ይሁን ሁሌ የተሰጠንን ወደ ሜትር እንቀይራለን፣ ወደ ኤስአይ ዩኒቱ እንቀይራለን። ስለዚህ እዚች ጋር መረዳት የሌለባችሁ ዘ ዲስታንስ ቢትዊን ልትባሉ ትችላላችሁ። ላምዳ መሆኑን መርሳት የለባችሁም። ነምበር ኦፍ ሳይክል ታውቃላችሁ፣ ፍሪኩዌንሲ ነው። ሶ አሁን በዋናነት ይሄንን ነው። ይሄ መሰረታዊ የሆነ ነገር ነው። ኤፍ ኦቨር ላምዳ ማለት ነው። አይ ሚን ቪ ታይምስ ላምዳ። ቪ የምንለው ፍሪኩዌንሲ ነው፣ ኤል ላምዳ ነው። በሁለቱ ዲስታንስ መካከል ያለው ነው። ስፒዱ ምን ያክል ነው ለማለት ማለት ነው። ይሄ ነምበር ኦፍ ሳይክል የምንለው ነው ወይም ፍሪኩዌንሲው ነው። አያችሁ አሁን እዚች ጋር በዋናነት ልዩነታቸው ምንድን ነው? ዌቭሌንግዙ በጣም ትልቅ ነው። በየኛውስ ዌቭሌንግዙ ትንሽ ነው። ዌቭሌንግዙ ትንሽ ነው ማለት ሁሌ ኢንቨርስሊ ሪሌሽን እንደሆኑ መስራት የለባቸውም። ላምዳው ትልቅዬ በሆነ ቁጥር ፍሪኩዌንሲው በጣም ይቀንሳል። ዩሲ እዚች ጋር ስንት ፍሪኩዌንሲው በጣም ብዙ ነው። እዚች ጋር በጣም ብዙ ፍሪኩዌንሲ ነው ያለው። ነገር ግን እዚች ጋር ያለው ላምዳው በጣም ትልቅ ስለሆነ ምን ይሆናል? ፍሪኩዌንሲያችን ትንሽ ይሆናል ማለት ነው። ስለዚህ ኢንቨርስሊ ሪሌሽን እንደሆኑ መርሳት የለባችሁም። ባጭሩም እንዲመረዳት ትችላላችሁ። ሲ ኢኳል ቱ ቪ ታይምስ ላምዳ ነው ኦቨር ቪ ነው ኦቨር ቪ ነው። ስለዚህ ቪ በቪ ይጠፋል። ላምዳ ኢኳል ቱ ስፒድ ኦቨር ፍሪኩዌንሲ ነው። ፍሪኩዌንሲ እና ይሄ ኢንቨርስሊ ሪሌሽን። ይሄኛው ለመጨመር ይሄኛው ትንሽ መሆን አለበት። ይሄኛው ትልቅ ሆነ ማለት መስት ቢሄ ትንሽ ይሆናል ከታች ስለሆነ ማለት ነው። ይሄ ይጠፋችኋል ብዬ አላስብም። Two waves with different wavelengths, the different frequency are shown. እነዚህ ሁሉ ማለት ነው ሁለት ዌቮች ናቸው። ላምዳቸው ነው ፍሪኩዌንሲያቸው የተለያየ ነው። ዌቭሌንግዝ ብዙ ጊዜ ኮመንሊ የምንገልጸው በሜትር ነው። ሲንስ ኬሚስት ኦፍን ዲል ዊዝ ቢኮዝ በጣም ሾርት ስለሆነ ዌቭሌንግዝ ናኖሜትር፣ ፒኮሜትር ሊሆን ይችላል። አደራ ምላችሁ ነገር መርሳት የሌለባችሁ ሁሌ የተሰጠን ናኖሜትር ሊሆን ይችላል፣ ፒኮሜትር፣ አንግስትሮ ምናምን ሊሆን ይችላል። ሶ ናኖሜትር ማለት ታይም 10 ሬዝ ቱ
-9 ነው። ማይክሮ ከሆነ 10⁻6 ነው። ሶ እነዚህ ሚሊ ከሆነ 10⁻3 ሴንቲ 10⁻2 እነዚህን ግዴታ መያዝ አለባችሁ። ሶ ይሄንን ግዴታ ወደ ሜትር መቀየር አለብን። አለበለዚያ ካልኩሌሽኑ በሙሉ ክላስ ላይ ግራ እንጋባለን። የተሰጠን ፈተና ማለት ነው። መቀየር ሁሌ መርሳት የለብንም፣ መቸኩል የለብንም። ወደ SI ዩኒቱ መቀየር አለብን ነው። ፍሪኩዌንሲ ነምበር ኦፍ ሳይክል ፓስስ ኢን ጊቨን ፖይንት ስፔስ ፐር ሰከንድ ነው አሁን ያልኳችሁ ማለት ነው። ነምበር ኦፍ ሳይክል ፐር ሰከንድ ብንለው SI ዩኒቱ ልትባሉ ትችላላችሁ። ሰከንድ ኢንቨርስ ወይም ደግሞ ፐርትዝ የምንለው ማለት ነው። ስፒድ ኤሌክትሮማግኔቲክ ዌቭ ስፒድ ኦፍ ኤሌክትሮማግኔቲክ ዌቮች ስፒድ አላቸው። ግዴታ ስፒድ ይኖራል። ያ ስፒድ ደግሞ ዲስታንስ ትራቨል ፐር ዩኒት ዊ ኮል ኢት ላምዳ ኢን ሜትር ፐር ሰከንድ ዊ ኮል ኢት ዋት ፍሪኩዌንሲ የምንለው ማለት ነው። ሶ ባጭሩ ላምዳ ታይምስ ፍሪኩዌንሲ ይሆናል ማለት ነው። ዘ ፕሮዳክት ኦፍ ፍሪኩዌንሲ ሳይክል ፐር ሰከንድ ኤንድ ኢትስ ዌቭ ሌንግዝ ይሆንልናል ማለት ነው። ብዙ ጊዜ ፐር ሰከንድ ስለሆነ እናንተ ኦቨር የሆነ ነገር 1 ኦቨር ፍሪኩዌንሲ ታይምስ ላምዳ እንዳትሉ፣ ስፒድን በዚህ መልኩ እንዳታስቡት። ቢኮዝ ኢንቨርስ ስለሆነ ማለት ነው። ከታይም ጋር ሪሌሽናቸው ኢንቨርስ ስለሆነ ይሄኛውም ኦቨር እንዳታረጉት ፍሪኩዌንሲ። አንዳንዴ በችኮላ በደንብ ባለመያዝ ባለማስታወስ ሳታውስታውሱ ከገባችሁ ምናልባት ኦቨር ልታደርጉት ትችላላችሁ በሚል ማለት ነው። ስለዚህ ሁሌ ዳይሬክት ሪሌሽን ነው ከፍሪኩዌንሲም ይሁን ከላምዳ ስፒድ ያለው ኤሌክትሮማግኔቲክ ራዲዬሽን ላይ ከሁለቱም ጋር ዳይሬክት ሪሌሽን ነው ያለው። ሁሌ ኢን ቫኪዩም ደግሞ ስፒድ ላይ ሰጣችሁ ይችላል። የተሰጣችሁ አይ ቲንክ የሆነ ኢንትራንስ ኤግዛም ላይ የሆነ ሰዓት ላይ እየተሰጠ አልነበረም፣ እናንተም ላይ ሰጣችሁ ይችላል። ስለዚህ መርሳት የለባችሁም። ሁሌ 3 ታይምስ 10⁸8 እንደሆነ እንዳትረሱ። ለምሳሌ አንዳንድ የግራቪቲ ላይ ሰጠን ይችላል። ሁሌ ምን እናስባለን 9.8 ወይም አፕሮክሲሜት ያለ አድርገን ወደ 10 ልናስጠጋ እንችላለን። ስለዚህ ስፒድ መርሳት የሌለባችሁ ይሄን ካልኩሌሽን እንድትይዙልኝ ነው። አሁን በዚህ መልኩ ፈተና አትጠየቁም። ወደታች በጣም እንመጣበታለን። ፎቶ ኤሌክትሪክ ኢፌክት ወደሚለው ጋር ስንመጣ በደንብ እናየዋለን። ኦኬ ሁሌ ደግሞ አናዘር ዌቭ ስናነሳ አምፕሊቲዩድ የሚባል ነገር አለ። አምፕሊቲዩድ የምንለው ይሄኛው ማለት ነው። ሃየር አምፕሊቲዩድ አለ። ኦኬ ሃየር ዘ ክረስት ማለት ነው። ይሄኛው ክረስት የምንለው ኦር ዴፕዝ ኦፍ ትሮፊ የምንለው ከታች ያለው ትሮፍ የምንለው ማለት ነው። ኦኬ ዴፕዝ ኦፍ ዘ ትሮፍ ኦፍ ዘ ዌቭ ይሄኛው ምን እንለዋለን? ባጭሩ አምፕሊቲዩድ እንለዋለን ማለት ነው። ይሄ ሊሆን ይችላል። ሶ ዊ ኮል ኢት አምፕሊቲዩድ። ዘ አምፕሊቲዩድ ኦፍ ኤሌክትሮማግኔቲክ ዌቭ ኢዝ ሜዠር ዘ ስትሬንግዝ ኦፍ ኤሌክትሪክ ኤንድ ማግኔቲክ ፊልድ ሜዠር ያደርግልናል። በዋናነት ዘስ አምፕሊቲዩድ ሪሌትድ ቱ ኢንቴንሲቲ ጋር በዋናነት ፈተና የሚመጣው ከዚህ ጋር ነው። ሃየር አምፕሊቲዩድ አለው ማለት ምንድነው ልትባሉ ትችላላችሁ። ሃየር አምፕሊቲዩድ አለ ማለት ሃየር ኢንቴንሲቲ ነው። ሃየር ኢንቴንሲቲ አለው ማለት ደግሞ ያ ነገር ሃየር ብራይትነሱ በጣም ከፍተኛ ነው ማለት ነው። ነገር ግን which we perceive አያችሁ ብራይትነስ እንደሆነ ፐርሲቭ እናደርጋለን እንረዳለን። in the case of visible light ሎወር ነው ማለት አምፕሊቲዩድ ደግሞ ኢንተንሲቲው ሎ እንደሆነ እንረዳለን ማለት ነው። ዲም ነው ማለት ይሄ ምንድነው ጨለማ ነገር ነው የሚታየን አምፕሊቲዩድ ከሆነ ማለት ነው። ሶ አሁን በዋናነት ትንሽ ይዛችሁልኛል። በዋናነት ፍሪኩዌንሲ ላምዳ ስፒድ ምን እንደሆነ ይዛችኋል። ካልኩሌሽኑን ይዛችኋል። ላምዳ ምንድነው ዘ ዲስታንስ ቢትዊን ይዛችኋል። ፍሪኩዌንሲ ምንድነው ይዛችኋል። ፐር ሰከንድ ነምበር ኦፍ ሳይክል ፐር ሰከንድ እንደሆነ ስፒድ ፎርሙላው ይዛችኋል። ሶ ስለዚህ ዶንት ፎርጌት እዚች ጋር እና ክላስ ፈላጊ ነገር አይደለም። እዚች ጋር መያዝ ያለባችሁ ኮንሰፕት አለ። ቲንክ ይሄ ሞጁላችሁ ላይ አለ። ሁሌ ዩሲ እዚች ጋር ፍሪኩዌንሲው ነው ይልኝ፣ ላምዳው ነው ይልኝ። ፍሪኩዌንሲው እየጨመረ በመጣ ይሄ ፍሪኩዌንሲው ነው የሚገልጸው። ፍሪኩዌንሲው እየጨመረ በመጣ ቁጥር እዩት ላምዳው እየቀነሰ ነው የሚመጣው። ኢንቨርስሊ ሪሌሽንም ያልኳችሁ ለዚህ ነው። ስለዚህ ሃየር ፍሪኩዌንሲ ያለው የቱ ነው? ጋማ ነው እንዳትረሱ። ጋማ ነው ሃየር ፍሪኩዌንሲ ያለው። ሎወር ላምዳ ያለው ጋማ ነው። ሃየር ፍሪኩዌንሲ ያለው ማለት ላምዳው ትንሽ ነው። ኤክስሬ ሃየር ፍሪኩዌንሲ ያለው ነገር ግን ላምዳው ሎው ነው። አያችሁ በዚህ በኩል እየጨመረ 390 450 500 550 እያለ ነው። እዚች ጋር 10⁻24 10⁻22 10⁻20 ምናምን እያለ ፍሪኩዌንሲ ማለት ነው። እዚች ጋር ፍሪኩዌንሲ በጣም ከፍተኛ ነው። ወደዚህ እየሄደ በመጣ ቁጥር እየጨመረ ይመጣል። ስለዚህ እናንተ መርሳት የሌለባችሁ which one of the following is higher frequency
ልትባሉ ትችላላችሁ። ሃየር ፍሪኩዌንሲ ያለው የትኛው ነው ተብላችሁ ልትጠየቁ ትችላላችሁ። ጋማ እንደሆነ ሎወርም ላምዳ ብትባሉ እንደሚሆን መርሳት የለባችሁም። ሁሌ መርሳት የሌለባችሁ አሁንም የማስጠነቅቃችሁ ነገር ቢኖር ይሄና ከዚህ የትኛው ሪሌሽናቸው ማወቅ አለባችሁ። ጋማ በጣም እንደሚበልጥ ከኤክስሬ ፍሪኩዌንሲ እንደሚበልጥ፣ ላምዳ ደግሞ እንደሚያንስ። ላምዳ ማን ይበልጣል? ከነዚህ ከሁለቱ ኤክስሬ ይበልጣል። ቢኮዝ ፍሪኩዌንሲ ይሄ ይበልጣል። ፍሪኩዌንሲ ይሄ በለጠ ማለት ላምዳ ደግሞ ይሄ ይበልጣል ማለት ነው። ተቃራኒ ስለሆነ ሁለቱ ዩቪ ከአይአር ጋር ሪሌሽን ልትባሉ ትችላላችሁ። ከሁሉም ትንሹ ደግሞ ብዙ ጊዜ ፈተና ላይ የምትጠይቁት which one of the following ምንድነው ይሄ ሎወር ላምዳ ልትባሉ ትችላላችሁ። ሎወር ላምዳም ያለው ወይም ደግሞ ትንሽዬ ላምዳ ያለው የትኛው ነው ልትባሉ ትችላላችሁ። ብዙ ጊዜ የምንሰው ራዲዮ ዌቭ ነው። ሶ ማይክሮዌቭም ላምዳው ትልቅ ነው፣ ፍሪኩዌንሲው ትንሽ ነው። ከምን አንጻር? ከአይአር አንጻር፣ ከዩቪ አንጻር። ነገር ግን እዚች ጋር ኦኬ ማይክሮዌቭ ደግሞ ሎወር ላምዳ አለው። ከማን አንጻር? ከራዲዮ ዌቭ አንጻር። ሃየር ግን ፍሪኩዌንሲ ያለው ማለት ነው። ስለዚህ ሪሌሽናቸውን እያወቃችሁ አይ ቲንክ ግልጽ ሆነላችኋል ብዬ አስባለሁ። ይሄንን ሪሌሽን በተአምር መርሳት የለባችሁም። ሪሌሽናቸው ሃየር ፍሪኩዌንሲ ያለው የትኛው ነው፣ ሎወር ላምዳ የትኛው ነው፣ እንደዚህ መያዝ አለባችሁ። ጭንቅላታችሁ ላይ ሳሉት፣ እነዚህን ሳሏችሁ። ራዲዮ ዌቭ እንዳለ መጀመሪያ ላይ ደብተራችሁ ላይ ወረቀት አውጥታችሁ ሳሉት። እስቲ ሳታዩ አሁን ጻፉት፣ በራሳችሁ ሳሉት እስቲ። ይሄ ረሳችሁ ማለት በቃ ተበልታችኋል። ቻፕተር 1 አላነበባችሁ ማለት ይቻላል። ስለዚህ እያስጨነቅኳችሁ አይደለም፣ ይሄ ግድ ማወቅ ስላለባችሁ በራሳችሁ መያዝ። ራዲዮ ዌቭ ብላችሁ ጭንቅላታችሁ ላይ ማይክሮዌቭ፣ አይአር እንዳለ፣ ዩአር እንዳለ፣ ዩቪ እንዳለ፣ ኤክስሬ እንዳለ፣ ጋማ፣ እነዚህ ተከታታይ ሁላችሁም በጭንቅላታችሁ መሳል አለባችሁ። ከዛ በኋላ ወደዚህ ፍሪኩዌንሲ እንደሚጨምር መያዝ ነው፣ ወደዚህ ደግሞ ላምዳው እንደሚጨምር ማወቅ ነው። አንዱ ካወቃችሁ ሃየር ፍሪኩዌንሲ የትኛው እንደሆነ ካወቃችሁ ላምዳው ማወቅ በጣም ቀላል ነው። ቢኮዝ ኢንቨርሽን ሪሌሽን ስላላቸው። ኦኬ አስቲ ካልኩሌሽን በዚህ መልኩ ነው ፈተና ላይ የምትጠየቁት። በተለይ ታችኛው ላይ ፎቶ ኤሌክትሪክ ኢፌክት ላይ በዋናነት ለማየት የፈለኩት ግን ይሄን ኮንሰፕት እንመልከተው። እሺ the yellow light given off the sodium lamp has wavelength ተሰጥቷቸዋል። you see 589 ናኖሜትር ነው፣ ናኖሜትር and what frequency of radiation ተብላችኋል። c equal to ምንድን ነው ብለናል? ላምዳ ታይምስ ፍሪኩዌንሲ ነው። ቪ ፍሪኩዌንሲ ነው፣ መርሳት የለባችሁም። ስፒድ አይደለም። ላምዳው ተሰጥቶናል። ስለዚህ አሁንም ፈተና ላይ ሆናችሁ ቀጥታ 589 ብላችሁ እንዳታስገቡ። ታይምስ 10 ሬስቱ -9 ነው። ወደ ሜትር ስንቀይር የተሰጠ ናኖ ሜትር ላይ ምን ማለት 10 ሬስቱ -9 ማስገባት አለብን። ኦቨር ደግሞ ኦኬ ለምን መጀመሪያ እንትኑ ነው መሳል ያለብን። ሲ ኢኳል ቱ ቪ ላምዳ ብለናል። አሁን የተጠየቅነው ቪ ነው። ስለዚህ ኦቨር ላምዳ ኦቨር ሲ ላምዳ እናደርጋለን። ላምዳ በላምዳ ይጠፋል። ቪ ኢኳል ቱ ሲ ኦቨር ላምዳ ይሆናል ማለት ነው። ሶ ሲያችን ስንት ነው? ሁሌ ኮንስታንት ነው ብያችኋለሁ። 3 ታይም 10 ሬዝ ቱ 8 ነው ብለናል። ኮንስታንት ነው፣ ቫኪዩም ላይ ይሄ ነው ብለናል። ስለዚህ 3 ታይም 10 ሬዝ ቱ 8 ኦቨር ዌቭሌንግዙስ 589 ናኖሜትር ማለት ታይም 10 ሬዝ ቱ -9 ነው። ስለዚህ አስቡት፣ በጣም ትልቅ ነው ፍሪኩዌንሲ የሚሆነው። ኢንቨርስሊ ነው ሪሌሽን ያላቸው። ላምዳው በጣም ትንሽ ነው። ላምዳው በጣም ትንሽ ነው ማለት ፍሪኩዌንሲው በጣም ሃይ ነው ማለት ነው። ስለዚህ አሁን ይሄ ቁጥር ማለት ምን ማለት ነው? ባጭሩ 3 ታይምስ 10 ሬዝ ቱ 8 ነበር ፕላስ 9 አለ። ይሄኛው ወደ ላይ ሲወጣ ዘ ሴም ቤዝ ስላላቸው መደመር እንችላለን። ፕላስ 9 እናደርጋለን። 9 ሲደመር 8 ስንት ይመጣል? 17 ይሆናል ማለት ነው። ኦቨር ስንት ነው ይሄ? 589። አሁንም 589 ምን ማድረግ እንችል ነበር? ችግር የለውም 500 ሲካፈል 589 ይመጣልን ሪዛልት። ፈተና ላይ ግን እንዳይከብዳችሁ ምን ማድረግ ትችላላችሁ? 5.9 10 እንደዚህ ማድረግ ትችላላችሁ። 3 ታይምስ 10 ሬዝ ቱ 17 ነው ያለው ኦቨር 5.89 ታይም 10 ሬዝ ቱ 2 ነው። ቢኮዝ ሁለት ዴሲማል ፕሌስ ወደዚህ ስላመጣን ማለት ነው። ስለዚህ ታይም 10 ሬዝ ቱ 2 ነበር። 10 ሬዝ ቱ 2 ነበር። ይሄ ስታባዙት 589 ራሱ ስለሚሰጣችሁ ማለት ነው። መቼስ ማትስ ይጠፋችኋል ብዬ አላሰብም፣ ናቹራል ተማሪ ሆናችሁ። ስለዚህ ይሄኛው ወደዚህ ስናወጣው ደግሞ ኔጌቲቭ ይሆናል። ዘሴም ቤዝ ናቸው። አሁንም ከታች ስናወጣው ኔጌቲቭ ይሆናል። ያ ኔጌቲቭ ደግሞ ይሄኛው ስንት ያደርገዋል? 15 ያደርገዋል። ስለዚህ አሁን ፈተና ላይ ብልጥ ከሆናችሁ 15 ያለውን መፈለግ፣ የላይኛው ቤዝ 17 14 ምናምን ይመጣላችኋል። እሱን ታጠፋላችሁ።
ድጋሚ እንቀጥል እስቲ። ይሄኛው ራሱ ካልኩሌሽን ማለት ነው። 3 ታይምስ 10 ሬዝ ቱ 15 ድረስ ተግባብተናል ብዬ አስባለሁ። 5 ነጥብ ምናምን ነበረ 5.89 ነው። ስለዚህ አሁንም ከዚህኛው አንድን ቀንስና ለዚህኛው ዜሮ እንሰጣለን። ችግር የለውም። ያው ምን እናደርጋለን? 30 ለምን ዜሮ ሰጠን? ከዚህ ጋር አንድ እንቀንሳለን። ባጭሩ መቀነስ ነው። ታይምስ 10 ሬዝ ቱ 14 ማድረግ ነው። 10 ሬዝ ቱ 14 አደረግን። በዚህኛው አንዱ ስንቀንስ እዚህ ጋር ዜሮ መስጠት ስለምንችል ማለት ነው። አይጠፋችም እርግጠኛ ነኝ። ስለዚህ 30 ሲካፈል አሁን ደግሞ 5.89። ስለዚህ አሁን በቀላሉ ማወቅ ትችላላችሁ ቁጥሩ 14 እንደሆነ ይሄኛው። ከዛ 30 ሲካፈል 5.89 ምናምን ስንት ይመጣል? ለ6 አካፍሉት እስቲ። 30 ለ6 ወደ 5 ይጠጋል። 30 ለ6 እናካፍለው 5 6 ጊዜ 5 30 ነው። ስለዚህ 5 ነጥብ ምናምን ይመጣል ማለት ነው። 5 ነጥብ የሆነ ቁጥር ሲባዛ ታይምስ 10 ሬዝ ቱ 14 ይሆናል መልሳችን። ባጭሩ ማወቅ ትችላላችሁ ብዙም ሳትደክሙ ማለት ነው። ለዚህ መልሳችን ይኸው አምጥቶልናል። ሲሪየስሊ እኔ አላየሁትም። ቅድም ላይ እንደዚህ ኤግዛምፕል ሊሆን እንጂ በዚህ መልኩ አላሰብኩም። ስለዚህ ትክክል ነን ማለት ነው። አሁን ያልኳችሁ መንገድ ተጠቀሙ። ፈተናው በጣም ቀላል ነው። ካልኩሌሽን ምናምን ካልኩሌተር ላይ ሰጣችሁ ይችላል። ማትስም ቢሆን በዚህ መሰረት መርሳት አለባችሁ። ኦኬ ዴንታል ሃይጂኒስት ዩዝስ ኤክስሬይ ኤክስሬይን ተጠቅመው ላምዳው ዩሲ ኤክስሬይ ማለት ምንድን ነው ብለናል። ላምዳው በጣም ትንሽ ነው ብለናል። ከጋማ አጠገብ አይደል ያለው ኤክስሬይ? ከጋማ አጠገብ እኮ ነው። ጋማ ሃይ ፍሪኩዌንሲ ነው፣ ኤክስሬይም ሃይ ፍሪኩዌንሲ ነው። ላምዳው ግን በጣም ትንሽዬ ነው። ማየት ትችላላችሁ ተመልሳችሁ። ስለዚህ ጋማ ኦኬ ፍሪኩዌንሲ ትልቅ ነው ማለት አንገስትሮ ማለት 10 ሬዝ ቱ አይ ቲንክ ስንት ነው? እዚች ጋር ስንት ነው ያስቀመጠላችሁ? 10 ሬዝ ቱ 15 መሰለኝ፣ ኔጌቲቭ 15 ነው። አይ ቲንክ እስቲ እዚች ጋር ያመጣዋል እናየዋለን። አይ ቲንክ እንደዛ ይመስለኛል ካየሁት ቆይቻለሁ። ዩኒቶችን ያዟቸው። ናኖሜትር ምንድነው? ማይክሮሜትር እንዳለ ሁሉንም ያዟቸው። 10 ሬዝ ቱ 12 ምንድነው ምናምን በተለይ 3 6 9 12 15 ምናምን የሚሉትን ያዟቸው። ዴንታል ራዲዮግራፍ ዋይል ፔሸንት ሊስንስ ቱ ኤፍኤም ሬዲዮ ኦኬ ስቴሽን 325 ሴንቲሜትር ከ325 ሴንቲሜትር and look out the window below sky lambda what is the frequency of electromagnetic radiation each sources የነዚህ ሁሉንም ነው የሚጠይቃችሁ። ባጭሩ በአሁኑ መሰረት መርሳት ነው። የዚህም መስራት ይጠበቅባችኋል። እስቲ አንደኛውን እንመልከተው። ሶ አንግስትሮም 10 ነው ማለት ነው። ኔጌቲቭ 10 ነው። 15 ካልኳችሁ እኔ ነኝ ስህተት ማለት ነው። ሶ 10 ነው። እነዚህ በሙሉ ያዟቸው። ያን ያክል ቫልዩ ማተር የሚያደርጉ ነገር ስላልሆነ ለእናንተ ግን ወሳኝ ነው። ማወቅ አለባችሁ ሁሉንም 15 ኔጌቲቭ 15 ምንድነው የሚለውንም ማወቅ አለባችሁ። ስለዚህ አሁን ዩኒቨርሲቲ ኦቨር ቪ ነው ፍሪኩዌንሲ። ሶ በዚህ መሰረት መስራት ነው። ይሄ የተሰጣችሁ ስፒዱ 3 ታይምስ 10 ሬዝ ቱ 8 ነው። ይሄ 3 ታይምስ 10 ሬዝ ቱ ማይነስ 10 ነው። 1 ነው 1። ይሄ በጣም ቀላል እንስራ ውስጥ 3 ታይምስ 10 ሬዝ ቱ 8 ኦቨር 1 ታይምስ 10 ሬዝ ቱ ማይነስ 10 ነው። ስለዚህ ይሄን ወደዚህ ማውጣት ነው። 3 ታይምስ 10 ሬዝ ቱ 8 ይሆናል ማለት ነው። ይሄው መልሳችን 3 ታይምስ 10 ሬዝ ቱ 8። ግን ዩኒቱን መርሳት የለባችሁ። እዚህ ጋር ምንድነው ያስቀምጣልን? ኦኬ ይሄውና እኔ ነኝ የተሳሳትኩት። ተግባባና የተሳሳትኩት ስላችሁ ይሄኛው መልስ ኦኬ ይሄኛው ዩኒት ማለት ነው። ዩኒት ነው የተሳሳትኩት ብዬ ያልኳችሁ። ነገር ግን ዩኒቱ ሜትር ነው ታውቃላችሁ። እዚች ጋር ግን በምን ዩኒት ነው? ላምዳ ኢኳል ቱ ሲ ኦቨር ላምዳ 3 ታይምስ 10 it was crazy ሊታም ነበር። ምንድነው ስህተት ውስጥ? እኔ እኮ ግራ ገብቶኛል። ላምዳ ብሎ ሰከንድ ኢንቨርስ ወይም ደግሞ ሃርድ ሴል በጣም ግራ ተጋብቶ ነበር። እዚች ጋር ፍሬ ቪ ነው ሲ ላምዳ ነው ብለናል። ከዛ በኋላ ይሄ ኮንስታንት ነው ብለናል። ይሄ ተሰጥቶናል። ከዛ ቅድም የሰራ ነው ማለት ነው።
ኦኬ እዚህ ጋር ደግሞ በሴንቲሜትር ነው የተሰጠን። ሁሌ ወደ ሜትር እንቀይራለን ብያቸዋለሁ። ሶ የተሰጠን 3 ታይምስ 10 ሬዝ ቱ 8 ነው። እዚህ ጋር እናንተ እንደዚህ ሁካታ ማብዛት አያስፈልግም። ወደዚህ መቀየር ሴንቲሜትር ነው የተሰጠን 325 ታይምስ 10 ሬዝ ቱ -2 ነው። -2 ነው። ወደ ሜትር ስንቀየር 10 ሬዝ ቱ -2 ስለሆነ ማለት ነው። ስለዚህ ያ ማለት ደግሞ 3 ታይምስ 10 ሬዝ ቱ 8 ኦቨር 3.25 ማለት ነው። 3.25 ማለት ነው። ለምን -2 ስለሆነ -2 ወደዚህ ስናደርግ -1 ይሆናል። ወደዚህ ስናደርግ 10 ሬዝ ቱ 0 ይሆናል። 10 ሬዝ ቱ 0 ማለት 1 ነው። ያ ማለት 3.25 ታይም 1 3.25 ነው። ስለዚህ ለዚህ እናካፍላለን። አሁንም ባጭሩ ደግሞ ለማወቅ ስትፈልጉ እንደዚህ ካልኩሌሽኑ አጣብቂኝ ውስጥ ምናምን ሲሆንባችሁ ምን 3.25 ለ3 ለዚህ ሲካፈል አይችልም። ስለዚህ እዚች ጋር አንድ ዜሮን ሰጣውና 30 ታይምስ 10 ሬዝ ቱ 7 አሁን በቃ ከዛ ሲካፈል ለ3.25 ባጭሩ ይሄኛው ምርጫ ያለበት የምትፈልጉት ብዙም ሳትቆዩ 10 ሬዝ ቱ 7 ያለበት ነው እንጂ የምትፈልጉት ዝም ብላችሁ ሰዓታችሁን መግደል የለባችሁ። ከዛ በኋላ ምርጫ ሁለቱን ታጣምራላችሁ ማለት ነው። ሁለት ካሉ 10 ሬዝ ቱ 7 ያለባችሁ ሁለት ከሆኑ እዛ ላይ ፎከስ ታደርጋላችሁ። 30 ሲካፈል ካልኩሌሽን ላይ ኖራችሁ ይችላል። አሁንም 3.25 ነው። 30 ሲካፈል ለ3 ስንት ነው? 10 ነው። 30 ሲካፈል ለ3 10 ነው። ስለዚህ 10 ታይምስ 10 ነጥብ ምናምን ታይምስ 30 ሲካፈል ኦኬ 3.25 አለ ነጥብ 25 ስላለ ለ3 አይችልልንም። ስለዚህ 9 ነጥብ ምናምን ይሆናል። 30 ሲካፈል ለ3.25 ተግባብተናል ብዬ አስባለሁ። ስለዚህ 10 ስለማይችል ወደ 9 ነጥብ ምናምን ይሆናል ማለት ነው። ከዛ ምርጫ ላይ ይሄኛ እንደዚህ አይነት ትፈልጋላችሁ። በእርግጠኝነት ኢንተራንስ ኤግዛም ላይ ከሆነ ደግሞ 9.25 9 ነጥብ ምናምን አትባሉም። አንድ ብቻ ነው 9 ነጥብ ምናምን የሚኖረው። ካልኩሌሽን ስለማይሰጣችሁ ብዙ ጊዜ እንደዛ አይነት በተለይ ሪሜዲያል ስለሆናችሁ ያን ያክል እንደዚህ ጠጠር ያለ ጥያቄ አይወጣባችሁም። ስለዚህ 9 ነጥብ ምናምን ያለበት 10 ሬዝ ቱ 7 ካልኩሌሽን ምናምን ኤግዛክት ቫልዩ ማግኘት አለብኝ ብላችሁ ሰዓታችሁን መጨረስ የለባችሁ። በተመሳሳይ ይሄኛውን ማየት እዩት። ኳንተም ቲዮሪስ ኤንድ ፖተንቶ ኤነርጂ ሁሌ ይሄንን አሁን በዋናነት ይሄንን እንድትይዙልኝ ነው እኔ የምፈልገው። ይሄኛው ምናምን ያን ያክል በቃ ፈተና ላይ ቢመጣባችሁ ይሄኛው ነው የላይኛው ሐደታ ነው። ኤነርጂ ኢኳል ቱ ኤንኤችቪ እንደሆነ መርሳት የለባችሁም። ወይም ብዙ ጊዜ ኤን1 ስለሆነ ኤነርጂ ኢኳል ቱ ኤችቪ እንደሆነ መርሳት የለባችሁ። ኤንኤስ ፖዚቲቭ ኢንቲጀር ኮልድ ኳንተም ነምበር እንለዋለን። ኤን ምናልባት 2 ከሆነ ኳንተም ነምበር 2 3 4 ከተሰጣችሁ ግን ብዙ ጊዜ አይሰጥም። አንድ ነው ተብሎ ይተዋል፣ አይሰጣችሁም። ስለዚህ ባጭሩ ኤነርጂ ኢኳል ቱ ኤችቪ እንደሆነ መርሳት የለባችሁ። ኤች ደግሞ ፕላንክስ ኮንስታንት ነው። ይሄ ደግሞ የምናውቀው ነው፣ ፍሪኩዌንሲ ነው። is energy of radiation v is frequency and is positive integer ወይም ኳንተም ነምበር የምንለው ማለት ነው። ምናልባት ኳንተም ነምበር 2 ነው ምናምን ከተባላችሁ 2HV ነው የምታደርጉት። ተግባብተናል። ኳንተም ነምበር 3 ከሆነ 3HV ነው የምታደርጉት። ኦኬ ፕላንክስ ይሄ ፕላንክስ ኮንስታንት ደግሞ ብዙ ጊዜ ፕላንክስ ኮንስታንት ምናልባት እኮ ላይሰጧችሁ ይችላሉ። አጋጣሚ ሊረሳ ይችላል፣ ላይሰጥ ይችላል ምናምን። አልተሰጠም፣ ብዙ ጊዜ ይሰጣል። ሁሉ አይሰጥም ማለት አይደለም። ነገር ግን ይሄን ቁጥር ማስታወስ አለባችሁ። ከታችኛው ክፍል ጀምሮ ብዙ ጥያቄ ስለሰራችሁበት አይ ቲንክ ትረሱታላችሁ ብዬ አላስብም። 6.626 ታይም 10 ሬዝ ቱ -34። ስለዚህ ይሄ ቁጥር መርሳት የለባችሁም ቢተሰጣችሁም ባይሰጣችሁም። ምንድነው የምታስቸግረው የምታስጨናንቀው ምናምን እንዳትሉ ብቻ አደራ። ምናልባት ሜቢ ሊያጋጥም ይችላል ነው። ባይሰጠህ ሄደህ ብርሃኑን አትከሰው እንግዲህ። with energy in joule frequency is per second energy joule ነው frequency per second ነው and it has units of joule per joule second ነው። ለምን እንዴት joule second ሆነ ካላችሁ energy equal to hv ነው energy joule ነው equal to h per second ነው። ይሄ h over s ማለት ነው። h over s ነው v per second ስለሆነ ማለት ነው። አይ ቲንክ ግልጽ ነው። ከዛ ይሄኛው ክሮስ ክሮስ ስታደርጉት h equal to joule times second ይሆናል ማለት ነው። ስለዚህ joule second ነው ማለት ነው 6 ነጥብ። ኦኬ በዋናነት አሁን እዚች ጋር ትመጡልኛላችሁ። ኤነርጂ ይሄንን ያዙ ብቻ እናንተ ፈተና ላይ በዚህ መልኩ ነው የምትጠየቁት። ኮንሰፕት ብዙ ጊዜ እዚህ ጋር አትጠየቁም። እንደዚህ ሀተታ ምናምን አትጠየቁም። ካልኩሌት አድርጉ ነው የምትባሉት።
ደስ የሚል ኮንሰፕት አለ እናየዋለን። ኤነርጂ ኢኳል ቱ ኤችቪ ነው። ካልኩሌት ዘ አማውንት ኦፍ ኤነርጂ ዛት ኢዝ ኳንተም ኤነርጂ ዛት አን ኦብጀክት ኦብዘርቭ ዌል ኦፍ ላይት ዌቭሌንግዙ ተሰጣችሁ። እስቲ በራሳችሁ ሞክሩ። መጀመሪያ ዌቭሌንግዙ ተሰጣችሁ። ዌቭሌንግዙ ተሰጣችሁ። ኤነርጂ ኢኳል ቱ ኤችቪ ነው ብለናል። ሁሌ አንድ ነው። አሁን አንድ ስለሆነ ነው ኳንተም ነበር ያልተነገረ። ስለዚህ ኤች ኮንስታንት ነው። ቪ ስንት ነው? ቪ ኢኳል ቱ ምንድን ነው? ሲ ኦቨር ላምዳ ነው። ላምዳ ተሰጥቶናል 589 ታይም 10 ሬዝ ቱ -9 ሜትር ነው። ሜትር ስለሆነ እንጂ። ስለዚህ ጀስት ሰብስቲቲዩት ማድረግ ነው፣ መተካካት ነው። በቅድሙ መሰረት ነው ካልኩሌሽን የምትሰሩት። አሁን ብንሰራው ሰዓታችን መግደል ነው የሚሆንብን። ዩሲ መጀመሪያ ቪ ነው የምትፈልጉት። ቪ አልተሰጠንም ምናምን ብላችሁ ጓ እንዳትልም። እየቀለድኩኝ ነው። ሰው ብዙ ጊዜ ዌቭሌንግዝ ምናምን ላምዳ ሊሰጣችሁ ይችላል። ፍሪኩዌንሲ አልተሰጠንም። ዌቭሌንግዝ ተሰጠን ማለት ኦልሬዲ ምን ማወቅ እንችላለን? ፍሪኩዌንሲ ማወቅ ስለምንችል ማለት ነው። ስለዚህ ኤነርጂ ኢኳል ቱ ኤችቪ ነው። ኤች ኢኳል ቱ 6.6 ምናምን የምናውቀው ነው። ፕላንክስ ኮንስታንት የምንለው ፍሪኩዌንሲ ቪ ነው። ካልኩሌትድ ፍሮም ጊቨን ዌቭሌንግዝ ቪ ፍሪኩዌንሲ ኢኳል ቱ በዚህ መሰረት አሁን ባልኳችሁ ከዛ በኋላ ማካፈል ነው። የመጣልን ሪዛልት ይሄ ሆነ ማለት ነው። ስለዚህ ግን ካልኩሌሽን ስትሰሩ ሰዓት እንዳትገድሉ ሲስተማቲክ ሆኑ በቅድሙ መሰረት። ከዛ በኋላ ጀስት የተሰጠ የየቅነው ኤነርጂ ነው። ኤነርጂ ኤችቪ ነው ብለናል። ይሄ ኤች ኮንስታንት ነው፣ ፕላንክስ ኮንስታንት። ይሄ ደግሞ ሰርተን አግኝተነዋል። ከዛ መጨረሻ ላይ መልሳችን ይሄ ይሆናል ማለት ነው። ወደ ዋናው ኮንሰፕታችን መጣን። ደስ የሚል ኮንሰፕት ፎቶ ኤሌክትሪክ ኢፌክት። ኢንተርናንስ ላይ ብዙ ጊዜ የሚወጣው ጥያቄ በዚህኛው ኮንሰፕት ነው። ኦኬ ኮንሰፕቱን እንገራችሁ ነው። ወደ ካልኩሌሽን እንመጣለን። ላይት ሻይኒንግ ክሊን ሜታሊክ ሰርፌስ ካን ኮዝ ኦፍ ሰርፌስ ኢሚት ኤሌክትሪክ። ክሊን በሆነ ወይም ደግሞ በሜታሊክ ሰርፌስ ላይ ላይት ሻይን ስታደርጉ ያኔ ለምሳሌ ይሄ ኦብጀክት ቢሆን ላይት ሻይን ስታደርጉ ኢሚት የሚያደርጉ ኤሌክትሮኖች አሉ። ተግባባና? ኤሌክትሮኖች ኢሚት ያደርጋሉ። ነገር ግን እነዚህ ኤሌክትሮኖች ሁሌ ኢሚት ያደርጋሉ ማለት አይደለም። የሆነ ያክል ኤነርጂ አለ። ያ ኤነርጂ ድረስ ካልደረሰ ወይም ደግሞ ቶርሺያል ፍሪኩዌንሲ የምንለው አለ። ያ ፍሪኩዌንሲ ካልተገኘ እዚህ ላይ ኤሌክትሮኖች ኢሚት አይሆኑም፣ ለቀው ሙቭ ማድረግ አይችሉም ከዚህ ከሜታል ሰርፌሱ ላይ ማለት ነው። ስለዚህ ግዴታ ሙቭ ለማድረግ ቶርሺያል ፍሪኩዌንሲ የሚባለው መሟላት አለበት። ኮንሰፕቱ ወደ ታች ይመጣላችኋል፣ እናየዋለን። ዚስ ፌኖሜናን አውሳንስ ፎቶ ኤሌክትሪክ ኢፌክት እንለዋለን። ያውኑ ፌኖሜና ማለት ነው። ላይት ሻይን ስናደርግ ኤሌክትሮኖች ኢሚት እንለዋለን። ይሄኛው ሁኔታ ምን እንለዋለን? ፎቶ ኤሌክትሪክ ኢፌክት እንለዋለን። ፎር ኢች ሜታል ዜር ኢዝ ሚኒመም ፍሪኩዌንሲ። ይኸው መጣላችሁ። እያንዳንዱ ሚኒመም ፎር ሜታል ከነዛ ሜታሉ ጋር ኤሌክትሮኖች ኢሚት ሲያደርጉ ሚኒመም ፍሪኩዌንሲ አለ። ያ ምን እንለዋለን? ትሬሾልድ ፍሪኩዌንሲ እንለዋለን። ቪኖት ነው። በዚህ ነው የምንሰየመው፣ እናየዋለን። ቢሎ ዊች ኖ አያችሁ፣ ከዚህ ትሬሾልድ ፍሪኩዌንሲ ካነሰ ኖ ኤሌክትሮን ኢሚት ኮንሰፕቱ ልትጠየቁ ትችላላችሁ። ምናልባት እዚች ጋር ምርጫው ብቻ ልትጠየቁ ትችላላችሁ። ስለዚህ ከዚህ ትሬሾልድ ፍሪኩዌንሲ ካነሰ የተለቀቀ ወይም ደግሞ በዚህ በላይቱ አማካኝነት የመጣው ፍሪኩዌንሲ ከትሬሾልዱ ፍሪኩዌንሲ ካነሰ ኤሌክትሮኖች ኢሚት ማድረግ አይችሉም፣ ከዛ ሰርፌስ ላይ ማለት ነው፣ ከዛ ሜታሊክ ሰርፌስ ላይ። ኤሌክትሮኖች ግዴታ ኢሚት ለማድረግ ትሬሾልድ ፍሪኩዌንሲ የሚባለውን መሟላት አለበት። ቢያንስ አትሊስት የኛው ፍሪኩዌንሲ ሊኖር ይገባል። ከጨመረ ደግሞ ኤሌክትሮኖች በፍጥነት ሙቭ ያደርጋሉ ከዛ ሜታሊክ ሰርፌስ ማለት ነው። አልበርት ኢንስታይን ኢንስታንስ ቢም ኦፍ ላይት ኦኬ፣ ዋናው ኮንሰፕቱ ገብቷቸዋል። ዩዝ ኳንተም ቲዮሪ ኤክስፕሌን ፎቶ ኤሌክትሪክ ኢፌክት። ይህንን ፎቶ ኤሌክትሪክ ኢፌክት ኤክስፕሌን ማድረግ እንችላለን። ሂ አሲምስ ዛት ራዲያል ኤነርጂ ስትራንግሊንግ ሜታል ሰርፌስ ስተሪንግ ኢን ኤነርጂ ፓኬት ዊች ፓኬት ኢዝ ኮልድ ፎተን እንላቸዋለን። ኤንድ ዘ ኳንተም ኤነርጂ ኤችቪ አለልን። ኤነርጂ ኢኳል ቱ ኤችቪ ብለናል ቀደም። ኳንተም ኤነርጂ ሶ ኤነርጂ ኦፍ ፎተን ኢኳል ቱ ኤነርጂ ኦፍ ፎተን ነው ብዙ ጊዜ የምትጠይቅ ፎተን ወይም ደግሞ ፎተን እንጠየቃለን። ሶ ያ ደግሞ ሁሌ ኤችቪ ነው፣ መርሳት የለባችሁም። ነገር ግን ደስ የሚል ኮንሰፕት አለላችሁ። ኦኬ
Okay, when photon is absorbed by metal, ይሄ photon absorb ሲደረግ በሜታሉ is energy transformed to an electron in the metal. Okay, a certain amount of energy is required for electron to overcome the attractive forces that hold within metal. Otherwise, it cannot escape from the metal surface even if the light beam quite intense. The light beam is quite ለምሳሌ ይሄኛው ሜታሊክ ሰርፌስ አለ ደስ የሚል ኮንሰፕት ነው። ላይት እዚች ጋር የፈለገ ሺን ብታደርጉ የሚፈለገው ኤነርጂ እዚህ ላይ ካላለፈ ኤሌክትሮኖች በተአምር ኤስኬፕ ወይም ደግሞ ሙቭ ሊያደርጉ ኢሚት ሊያደርጉ አይችሉም። ላይቱ የፈለገ ኢንተንሲቲው ሊጨምር ይችላል። ነገር ግን እዚች ጋር ያለው ቦንድ ወይም ደግሞ በመካከላቸው ያለው ፎርስ ከዚች ጋር ያለው ፎርስ አለ ግዴታ ፎርስ አለ ሶ ያ አትራክቲቭ ፎርስ የፈለገ ላይቱ ብታደርጉበት ላይት እዛ ላይ የፈለገ ኢንተንሲቲው ከፍተኛ ሊሆን ይችላል አምፕሊቲዩዱ ከፍተኛ ሊሆን ይችላል የሚፈለገው ኤነርጂ እስካላረፈ ድረስ ምን አያደርግም ኤሌክትሮኖች እስኬፕ አያደርጉም ላይቱ በጣም ከፍተኛ ሊሆን ይችላል ስለዚህ ከዛ ሰርፌስ ሜታል ሰርፌስ ላይ ኤሌክትሮኖቹ ሙቭ ማድረግ አይችሉም ነው በቀላሉ if a photon has sufficient energy then electron is emitted sufficient energy photon ወይም ደግሞ sufficient energy ከተገኘ እዛ ሜታል ሰርፌስ ላይ sufficient energy ከሆነ ያረፈበት ኤሌክትሮኖች ኢሚት ያደርጋሉ ኤሌክትሮኖች ሙቭ ያደርጋሉ ከዛች ጋር ማለት ነው if a photon has more than minimum energy required free electrons the excess energy appear as kinetic energy of the emitted electron this situation summarized as በቃ እሺ ለምሳሌ ኤነርጂ አለ ለምሳሌ ሜታሊክ ሰርፌሱ ላይ የሆነ ኤነርጂ አረፈበት የሆነ ያክል ኤነርጂ ሶ ያ ኤነርጂ ኤሌክትሮኖች ሙቭ ያደርጋሉ ኤሌክትሮኖች ሙቭ ሲያደርጉ ምን አላቸው ካይኔቲክ ኤነርጂ አላቸው ካይኔቲክ ኤነርጂ ይፈጠራል በየትኛው አማካኝነት በዚህኛው ኤነርጂ አማካኝነት ማለት ነው ባይንዲንግ ኤነርጂ አለ ያ ብሬክ የምናደርግበት በመካከላቸው ያለው ቦንዱን ሰባብሮ የሚሰብረው ቦንድ አለ ያ ባይንዲንግ ኤነርጂ እንለዋለን ባይንዲንግ ኤነርጂ ኤሌክትሮኖች ሙቭ ሲያደርጉ ደግሞ እንቅስቃሴ አለ ስፒድ አለ ማለት የሆነ ኦብጀክት ላይ እየተንቀሳቀሰ ከሆነ ካይኔቲክ ኤነርጂ አለ የሆነ ታውቃላችሁ ፊዚክስ ላይ ካይኔቲክ ኤነርጂ ኢኳል ቱ ሃፍ ኦፍ ኤምቪ ስኩዌር ብለናል ኤምቪ ስኩዌር ቪ ካለ ያ ኦብጀክት ሙቭ የሚያደርግ ከሆነ ካይኔቲክ ኤነርጂ አለ ለምን ኤኒ ኦብጀክት ማስ አለው ያ ማስ ስላለው እንቅስቃሴ ላይ ነው ማለት ያ ኦብጀክት ካይኔቲክ ኤነርጂ አለው ስለዚህ ኤሌክትሮኖች ኢሚት ሲያደርጉ ሙቭ ሲያደርጉ ምን አላቸው ካይኔቲክ ኤነርጂ አላቸው ባይንዲንግ ኤነርጂስ ምንድነው ካላችሁ ይሄንን ወደ ሜታል ሰርፌሱ መጥቶ ባይንድ ያደረገው ኤነርጂ ያንን ፎርስ ሆልድ ያደረገው ፎርስን ሰብሮ ሙቭ ያደርጋሉ አትራክቲቭ ፎርሱን ይሰብርና ሙቭ ያደርጋሉ ባይንድ ያደርጋሉ ማለት ነው ሶ ያንን ባይንድ ለማድረግ ኤሌክትሮኖቹ ሙቭ እስኪያደርጉ ድረስ ያለው ኤነርጂ ባይንዲንግ ኤነርጂ እንለዋለን I think it is clear ከዚህ በላይ ማስረዳት ሼም ነው ዋናነት አሁን የምፈልገው ይሄንን እንድትረዱልኝ አይደለም ይሄንን ፎርሙላ ያዙልኝ ኤነርጂ ኢኳል ቱ ኤችቪ ነው ብለን ኤንኤችቪ ነው ብለናል ኦር ኢኳል ቱ ኤችቪ ነው ብለናል ኤን ኢኳል ቱ 1 ሲሆን ኳንተም ነምበር 1 ሲሆን ይሄ ደግሞ ኢኳል ቱ kinetic energy equal to binding energy ነው ብለናል ኦኬ kinetic energy ምንድነው ባጭሩ ደግሞ kinetic energy ማለት half of ምንድነው half of mv square ነው ይሄኛው ኤነርጂ አለ ባይንዲንግ ኤነርጂ ያ ደግሞ h threshold frequency ነው ሶ ይሄ ስፒድ ምንድነው ካላችሁ ኤሌክትሮኑ ሙቭ ሲያደርግ ያለው ስፒድ I think ግልጽ ነው ግን ፕላስ ለምን ሆነ እንደማትሉኝ ተስፋ አደርጋለሁ ቶታል ኤነርጂው አንድ ባይንዲንግ ኤነርጂ ይሰጠናል ሁለተኛ ደግሞ የቀረው ኤነርጂ ወዴት ይቀየራል ወደ ካይኔቲክ ኤነርጂ ይቀየራል ወይም ደግሞ ሙቭ ሲያደርግ ጊዜ ያንን ባይንድ አድርጎት የተረፈው ኤነርጂ ወደ ካይኔቲክ ኤነርጂ ይቀየራል ኤነርጂ neither created nor destroyed where kinetic energy is injected electron so እነዛ ኢንጀክት የሚደረጉ ኤሌክትሮኖች ናቸው kinetic energy የምንለው and binding energy is the electron in the metal ላይ ያለ binding energy of electron ያ ባይንድ ስናደርግ ወይም ከሜታሉ ያለው ፎርስን ባይንድ አድርጎ የሚሰብርልን ኤነርጂ ግዴታ ያ ኤነርጂ ያስፈልጋል ማለት ነው ግዴታ እነዛ
ሙቭ ለማድረግ ማለት ነው። ነገር ግን ኤነርጂው ከነዚህ ካነሰ ኤሌክትሮኖች ሙቭ ማድረግ አይችሉም ብያቸዋለሁ። ቢኮዝ በመካከላቸው ያለ ፎርስ አትራክቲቭ ፎርሱ አልተሰበረም። ኦኬ ይሄንን ፎርሙላ ይዛችኋል ብዬ አስባለሁ። ሃፍ ኦፍ ኤምቪ ስኩዌር ነው ማስ ኦፍ ኤሌክትሮን ነው ይሄ ስፒድ ኦፍ ዛት ኤሌክትሮን ነው። ያኔ ግን ሁሌ ስፒዱ ኮንስታንት ነው ማለት አይደለም፣ ሊቀያየር ይችላል። ያኔ ኤነርጂው በጣም ከፍተኛ ከሆነ ስፒዱ ከፍተኛ ነው ማለት ነው። ግን ኤነርጂው ትንሽዬ ከሆነ ከባይንዲንግ ኤነርጂው ትንሽ ከሆነ ከፍተኛ ከሆነ ቬሎሲቲ ወይም ደግሞ ስፒዱ ትንሽ ነው። ደግሞ ትሮሾልድ ይሄና ይሄ መለየት አለባችሁ ጥያቄ ላይ። ትሮሾልድ ፍሪኩዌንሲ ነው ይሄ ፍሪኩዌንሲ ነው። it's about frequency, it's about speed of that electron ኢሚት ያደረገው ኢንጀክት ወይም ደግሞ ከዛ ለቆ የወጣው ኤሌክትሮን ያለው ስፒድ ነው። ኦኬ hv equal to hv not plus half of mv square ነው ብለናል። where m is mass of electron ነው። v not threshold frequency ነው። shows the more energetic proton high frequency more energetic ነው ማለት high energy ያለው ማለት high frequency ያለው ነው። ሲጀመር ዳይሬክትሊ ሪሌሽን ነው። ባጭሩ እናንተ ሃይ ኤነርጂ ያለው ማለት ምን ማለት ነው ምናምን ተብላችሁ ልትጠየቁ ትችላላችሁ። ቀጥታ እናንተ ካልኩሌሽኑ መጻፍ ነው። ዳይሬክትሊ ነው ኢንቨርስሊ ነው ሪሌሽናቸው ብላችሁ ማየት ነው። ከታች ከሆነ ከዲኖሚኔተሩ ኑሜሬተር 1 ኢኳል ቱ 3/2 ብንል ይሄና ይሄ ሪሌሽናቸው ምንድነው? ኢንቨርስሊ ነው። ይሄ ሲጨምር ይሄ ይቀንሳል፣ ይሄ ሲጨምር ይሄ ይቀንሳል። ግንስ 1 ኢኳል ቱ 3/2 ብንል ደግሞ ይሄ ሲጨምር ይሄ ይጨምራል። ስለዚህ ፊዚክስም ላይ ብትባሉ ምን ሪሌሽን ነው ያላቸው፣ ይሄ ሲጨምር ይሄ ምን ይሆናል ምናምን ተብላችሁ ልትጠየቁ ትችላላችሁ። እናንተ ዳይሬክትሊ ፎርሙላውን መጻፍ ይቀላችኋል ከመሸምደድ ይልቅ። Okay, have the same frequency which is greater than threshold frequency but different intensity. Two beam of light having the same frequency ኖሯቸው greater than threshold frequency እነዛ ፍሪኩዌንሲያቸው ግን ከትሬሾልድ ፍሪኩዌንሲ ማለትም ባይንድ ከሚያደርገው ያንን ሜታሊክ ሰርፌስ ላይ ባይንድ የሚያደርገው ፍሪኩዌንሲ ያለ ትሬሾልድ ፍሪኩዌንሲ የምንለው ያ ግዴታ መሟላት አለበት ብለናል። ከዛ ካነሰ ኤሌክትሮኖች ኢሚት አያደርጉም ብለናል። ሶ ከዛ ሲበልጥ ኢንተንሲቲያቸው የተለያየ ሊሆን ይችላል። the more intense beam of light consists of larger number of photon more intense ነው ማለት it's clearly larger number of photon አለ ማለት ነው። consequently inject more ኤሌክትሮኖች ደግሞ ኢንጀክት ያደርጋሉ ፍሮም ሜታል ሰርፌሱ ማለት ነው፣ ይለቃሉ። than the weaker beam of light በጣም ዊክ ከሆነው ላይት ይልቅ ኢንተንሲቲው ከፍተኛ የሆነ ላይት ሃይ ፍሪኩዌንሲ ስላለው ማለት ነው። ሃይ ኢንተንሲቲ ነው ማለት ሃይ ፍሪኩዌንሲ እንዳትረሱ። this more intense the light of the greater number of electrons emitted by target metal. The higher frequency of light the greater will be kinetic energy. the higher frequency of light higher frequency of light ነው ማለት ሃይ ከፍተኛ የሆነ frequency of light አለ ማለት greater kinetic energy አለ ማለት ነው። ምክንያቱም higher frequency ካለ ሙቭ የሚያደርጉ ኤሌክትሮኖች በፍጥነት ነው ሙቭ የሚያደርጉት የሚለቁት። ፍጥነታቸው ጨመረ ማለት ስፒዳቸው ጨመረ ማለት ካይኔቲክ ኤነርጂ ከፍተኛ የሆነ ግዴታ ዳይሬክትሊ ሪሌሽን ስላላቸው። አሁን ጥያቄዎች እናያለን። ግን እንዳትረሱ አደራ ብላችሁ ኤችቪ ኢኳል ቱ ኤችቪ ኖት ባይንዲንግ ኤነርጂ ቀጥታ ሊሰጣችሁ ይችላል፣ ላይሰጣችሁ ይችላል። ባይንዲንግ ኤነርጂ ፈልጉ ልትባሉ ትችላላችሁ። ኤችቪ ኖት እንደሆነ መርሳት የለባችሁም። ካይኔቲክ ኤነርጂ ልትባሉ ትችላላችሁ። ካይኔቲክ ኤነርጂ ደግሞ በሌላ መንገድ እንዴት መስራት እንችላለን? ኤችቪ ኢኳል ቱ ኤችቪ ኖት ፕላስ 1/2 ኤምቪ ስኩዌር ነበራ። ካይኔቲክ ኤነርጂ ልትባሉ ትችላላችሁ። እስቲ እዚህ ጋር እንዴ በደንብ ስሙኝ። ኤችቪ ኢኳል ቱ 1/2 ኤምቪ ስኩዌር ፕላስ እናንተ በወረቀት ጻፉልኝ በደንብ ስለማይመች ነው። ፕላስ ኤች ቪ ኖት ነው አይደል? እንደዛ ነው መቼም አትረሱትም። ስለዚህ ሃፍ ኦፍ ኤምቪ ስኩዌር ፕላስ ኤች ቪ ኖት ነው። ስለዚህ ይሄ ፈልጉ ልትባሉ ትችላላችሁ። ቀጥታ ይሄን ወዴት ማምጣት? ወደዚህ ማምጣት። ኤች ቪ ይሄ ፍሪኩዌንሲ ነው ስፒድ አይደለም። ማይነስ ኤች ቪ ኖት ኢኳል ቱ ካይኔቲክ ኤነርጂ እዚች ጋር ካይኔቲክ ኤነርጂ
ዩሲ ተመልከቱኝ እዚህ ጋር በደንብ ባጭሩ እንድትሰሩ ፈተና ላይ ኤች ቪ ማይነስ ኤች ቪ ኖት ነው ብለናል ፕላስ ካይነቲክ ኤነርጂ ነው ብለናል። ነገር ግን እዚህ ጋር ተመሳሳይ ነገር አለ ማውጣት እንችላለን ብራኬት ላይ የማት ተማሪ ከሆናችሁ መቼስ ቀላል ነው። ቪ ማይነስ ቪ ኖት በጣም ቀላል። ቪ ማለት ቶታል ፍሪኩዌንሲ ነው። ይሄ ትሮሾልድ ፍሪኩዌንሲ ነው። ባይንድ ለማድረግ የሚያስፈልግ ፍሪኩዌንሲ ነው። ሲቀናነስ የምናገኘው ቫልዩ አለ። ለምሳሌ 3 ልናገኝ እንችላለን። ቀጥታ ምን ማድረግ 6.626 ታይምስ 10 ሬዝ ቱ ማይነስ 34 አይደል? ፕላንክስ ኮንስታንት እንደዛ ነው። ስለዚህ ያንን ቁጥር በዚህ በፕላንክስ ኮንስታንት ማባዛት ነው። ቀጥታ ይሄን መቀነስ ማሱ ፈልጉ ልትባላ ትችላላችሁ። እንዴት ልናገኝ እንችላለን ብላችሁ መደናበር የለባችሁም። ቀጥታ ዳይሬክት ልትጽፉትና ኦርደር ማድረግ ነው። እናንተ ማስ ቢሆን ለምሳሌ ምን ይሆናል? ሃፍ ኦፍ ኤም ቪ ስኩዌር ነው። ቪ ስኩዌሩ ወደዚህ ኦቨር ታደርጋላችሁ፣ ለሁለቱ ስኩዌር ታደርጋላችሁ፣ ሁለት ለዚህ ታባዛላችሁ፣ ሁለት ቶታል እንደዚህ ይሆናል፣ ብራኬት ውስጥ ይገባል። ሶ በዚህ መሰረትም ማሱ ማግኘት ትችላላችሁ። በተለያየ መንገድ ልትጠየቁ ትችላላችሁ። እናንተ በዋናነት ኮንሰፕቱን መያዝ ነው። እስቲ እዚች ጋር ጠያቂ ስለምን አታወሳስብብን እንዳትልኝ። አርቲንግ አላወሳሰብኩም። በጣም ግልጽ እንዲሆንላችሁ ነው። በጣም ግልጽ መሆን ስላለበት ነው። እዚች ጋር ፈተና ላይ ስለሚደጋግ አንድ ጥያቄ ለምን አይሆንም? አንድ ጥያቄ ተደማምሮ ነው 60 70 80 ጥያቄ የሚሆነው። ስለዚህ አትደጋግምብን ምናምን እንዳትሉ። ቀላል ነው በቃ ይግባብን ብላችሁ እንዳታስቡ አደራ። ለአንድ ጥያቄ ትኩረት መስጠት አለባችሁ። በአንድ ጥያቄ ተማሪ ስለሚወጥ ማለት ነው። እያስፈራራኋችሁ አይደለም። መቼም አትወድቁም። ሲጀመር ብትወድቁም ትምህርት የህይወታችን ግብ አይደለም ብያችኋለሁ። እስካሁን ተምራችኋል፣ ብዙ ነገር ታውቃላችሁ። ስለዚህ ብዙ ነገር መፍጠር ትችላላችሁ። ኦኬ ዘ ማክሲመም ካይኔቲክ ኤነርጂ ኦፍ ፎቶ ኤሌክትሪክ ኢሚትድ ፍሮም ሜታል ኢዝ 1 እሺ ካይኔቲክ ኤነርጂ ተሰጠን። አሁን ብቻ ዝም ብዬ ሰዓቱ ስለሄደ ኮንሰፕቱን ብቻ ነው የምነግራችሁ። እናንተ ካልኩሌሽን ታደርጋላችሁ። ወይን ላይቱ ደግሞ ይሄኛው ላምዳ አለው 656 ሁሌ ወደ ሜትር መቀየር እንዳትረሱ ብያችኋለሁ። ዌቭሌንግዙ ይሄ ነው ላምዳ ማለት ነው። ኢን ዘ ሰርፌስ ዲተርማይን ትሬሾልድ ፍሪኩዌንሲ ፈልጉ ነው የተባላችሁት። እዩኝ በደንብ እዚች ጋር በደንብ እያሳየኋችሁ ልሄድ። ሰዓቱ በጣም ስለሄደ እናንተ ተሰሩታላችሁ። እስቲ በራሳችሁ ሞክሩት መጀመሪያ ፕሊስ፣ በእናታችሁ በራሳችሁ ሞክሩት። ሞክራችሁታል። ኦኬ እንቀጥል። ሁሌ ስፒድ ምንድነው ብለናል? ቪ ታይምስ ላምዳ ነው ብለናል። ስለዚህ ፍሪኩዌንሲ ባጭሩ ማወቅ እንችላለን። የዚህኛው ቶታል ፍሪኩዌንሲ ነው። እኛ የተጠየቅነው ፍሪኩዌንሲ ሳይሆን ትሬሾልድ ፍሪኩዌንሲ፣ ያንን ኤሌክትሮኖች ኢሚት ሊያደርጉበት የሚችል ፍሪኩዌንሲ ነው የተባልነው። ስለዚህ ስፒዱ አለልን። ስፒዱ ኢኳል ቱ ቪ ታይምስ ላምዳ ነው። ይሄ ቪ ግን ትሬሾልድ ፍሪኩዌንሲ አይደለም፣ ቶታል ፍሪኩዌንሲ ነው። እዛ ላይቱ ላይ የነበረው ቶታል ፍሪኩዌንሲ ነው። ስለዚህ አሁን የተጠየቅነው ይሄ አይደለም ለማለት ነው። የተጠየቅነው ይሄ ፍሪኩዌንሲ አይደለም። ስለዚህ በዚህ እናባዛና እንደዚህ እናደርግና ቶታል ፍሪኩዌንሲ ማወቅ እንችላለን። ቶታል ፍሪኩዌንሲው ስፒድ ኦቨር ላምዳ ነው። ስፒድ ሁሌ እናውቀዋለን 3 ታይም 10 ሬዝ ቱ 8 ነው። ላምዳ ደግሞ ተሰጥቷል 656 ተብሎ ወደ 10 ሬዝ ቱ -9 እናደርጋለን ብያለሁ። ይሄን 10 ሬዝ ቱ -9 ወደ ላይ ስታወጡት 17 ይሆናል። ለማካፈል እንዲመቻችሁ ይሄን 16 ታደርጉትና 0 ለዚህ ትሰጡታላችሁ። 30 ሲካፈል ለ600 56 ይሆናል። ሞር ሙቭ ማድረግ ትችላላችሁ። ፕላስ ይሄ ደግሞ 6.56 ታይም 10 ሬዝ ቱ 2 ማለት ማድረግ ትችላላችሁ። ይሄ ከታች ያለው ማለት ነው። 6.56 ታይም 10 ሬዝ ቱ 2 ማለት ትችላላችሁ ይሄን ቁጥር። ከዛ በኋላ ይሄን ወደ ላይ ሲወጣ ኔጌቲቭ ይሆናል። 16 ነበር። ይሄ 0 ስለሰጠ ነው 30 ስለሆነ፣ ስለዚህ ይሄ ወደ ላይ ሲወጣ 16 ነበር፣ ኔጌቲቭ ይሆናል። ኔጌቲቭ 14 10 ሬዝ ቱ -40 ይሆናል። 10 ሬዝ ቱ 40 ነው እንጂ ፕላስ 40 ሁለትን ቀንሳለን። ከፖዚቲቭ 16 ላይ ሁለትን ቀንስ 14 ይሆናል። ፖዚቲቭ 14። ስለዚህ ፓወሩ 14 እንደሆነ ምርጫ ላይ ትኩረት የምታደርጉት በፓወር ኦፍ 14 ያለበትን ነው። ከዛ በኋላ 30 ሲካፈል ለ6.56 4.57 ባጭሩ። ፈተና ላይ ግን እንዴት ነጥብ ነው ምናምን ብላችሁ እንዳትጨናነቁ። በዚህ መልኩ መስራት በቀላሉ መስራት ትችላላችሁ። ስለዚህ አሁን ያገኘነው ትሬሾልድ ፍሪኩዌንሲ ነው አይደለም፣ ቶታል ፍሪኩዌንሲው ነው። ያ ላይት እዛ ሻይን ስናደርግ ሜታሊክ ሰርፌሱ ላይ ሙሉ ያለው ፍሪኩዌንሲ ነው፣ ቶታል ፍሪኩዌንሲ ነው። ስለዚህ አሁን ምን መስራት እንችላለን? ምን የሚል ካልኩሌሽን አለን? HV ኢኳል ቱ HV ኖት ፕላስ 1/2 MV ስኩዌር ብለናል። ካይኔቲክ ኤነርጂ ቶታሉ ስለተሰጠን አያስቸግረንም። ፕላስ ካይኔቲክ ኤነርጂ ነው። ስለዚህ ምን እናድርጋለን? HV እስቲ እዚህ ጋር ነው HV
HV equal to HV equal to ይሄ HV ነው አይደል? እንዳትደናበሩ HV equal to HV not plus half of kinetic energy ቶታል ስለተሰጠና ያስቸገረን kinetic energy ነው። ሶ ይሄኛው ማይነስ እናደርጋለን። ፕላስ ነበር ማይነስ እናደርጋለን። HV minus kinetic energy equal to HV not don't forget threshold frequency ስለሆነ ማለት ነው። ካልኩሌሽን ማየት ትችላላችሁ። ስለዚህ አሁን የተጠየቅነው ይሄ ነው። የቱን የተጠየቅነው ይሄ ነው። ስለዚህ ኦቨር ኤች አናጣፋም እዚች ጋር ማይነስ ስላለ ማለት ነው። ይሄን በዚህ ካጣፋችሁ ትልቅ ስህተት ሰርታችኋል። ኦቨር ነው የምታደርጉት። ስለዚህ ካይኔቲክ ኤነርጂ ቶታል ይሄኛው ሲቀነስ ይሄንን ዳይሬክትሊ ትቀንሳላችሁ። ይሄን ሁለቱ ትቀንሳላችሁ። ሲካፈል ለኤች ታካፍላላችሁ። ከዛ በኋላ ለማጣፋት ይቀላችኋል። ይሄንን ከቀነሳችሁ ኤችቪ ይሄ ፕላንክስ ኮንስታንት ነው። ይሄ ቶታል ፍሪኩዌንሲው ሰርተን አግኝተነዋል። ቶታል ፍሪኩዌንሲው ስንት ነው የሰራ ነው? እስቲ እንየው። ይሄው ቶታል ፍሪኩዌንሲው ስንት ነው? 4 ነጥብ ምናምን ታይም 10 ራይዝ ቱ 14 አለላችሁ። ኤች ደግሞ የምታውቁት ነው። ኤችቪ ማይነስ ካይኔቲክ ኤነርጂ ነው። ካይኔቲክ ኤነርጂ ነው። ኦቨር ደግሞ ምን አለ? ኤች አለልን። ለምን ኤችቪ ኖት ነበር ያለው? ኦቨር ኤች ስናደርግ እዚች ጋር ኤች በኤች ይጠፋል። ቪ ኖት ኢኳል ቱ ይሄ ይሆናል ማለት ነው ፎርሙላው። ስለዚህ ኤች እናውቃለን። ቪ እዚህ ጋር ሰርተን አግኝተነዋል። ካይኔቲክ ኤነርጂ ተሰጥቶናል። ኤች ፕላንክስ ኮንስታንት ነው 6.626 ታይም 10 to minus 34 ነው። ስለዚህ ስናካፍለው ትሬሾልድ ፍሪኩዌንሲ አገኘነው ማለት ነው። ኦኬ እዚች ጋር ደግሞ አሁንም ማወቅ ያለባችሁ ዌቭ ሌንግዙ ትሬሾልድ ዌቭ ሌንግዙ ምን ያክል መሆን አለበት ተብላችሁ ልትጠየቁ ትችላላችሁ። ስለዚህ ዌቭ ሌንግዙ ቶታሉ አይደለም ኤነርጂው ላይ ሙሉ ለሙሉ ያን ሻይን ሲያደርግ የነበረው ዌቭ ሌንግዙ አይደለም የምንጠቀመው ትሬሾልዱ ነው። ያንን ኤሌክትሮን ሙቭ ሲያደርግ ኢሚት ሲያደርግ ይቀያየራል እያልኳችሁ አይደለም። ይሄን ያክል ላምዳ ያስፈልጋል ያንን ነገር ግዴታ እንትን ለማለት ብላችሁ ስለምትሉ ማለት ነው። ሶ ያንን ላይቱን እዛ ላይ ስናንጸባርቅበት ኢሚት አድርገው የሚወጡ ኤሌክትሮኖች የሆነ ያክል ላምዳ ኮንስታንት መኖር አለበት። ያ ላምዳ ከዛ ላምዳ ከፍተኛ ከሆነ ኤሌክትሮኖች ኢሚት ማድረግ አይችሉም። እንዴት ልትሉኝ ትችላላችሁ? ቢኮዝ ያንን ፍሪኩዌንሲ ልናገኝ እንችላለን፣ ግን ላምዳው ከዛ ከሚያስፈልገው ላምዳ ከፍተኛ ሆነ ማለት ያ ትሬሾልድ ፍሪኩዌንሲ ኢንቨርስሊ ሪሌሽን ስላላቸው ሊያንስብን ነው። ያን ያነሰ ማለት ደግሞ ትሬሾልድ ፍሪኩዌንሲ ያነሰ ማለት ኤሌክትሮኖች ከዛ ጋር ኢሚት አያደርጉም፣ ለቀው አይሄዱም። ይሄው ትሬሾልድ ፍሪኩዌንሲ ኢኳል ቱ ሁሌ የምናውቀው ነው ሲ ኢኳል ቱ ላምዳ ታይምስ ቪ ነው። ስለዚህ አሁን ይሄ ቪ ኖት ነው። እዚች ጋር ላምዳ ኖት እናደርገዋለን። ትሬሾልድ ወይም አስፈላጊ ያንን ለመልቀቅ የሚያስፈልገው ላምዳ ስለተባለን ማለት ነው። ሶ ይሄንን ፍሪኩዌንሲ እናውቃለን፣ ሰርተን አግኝተናል። ይሄ ስፒድ ኮንስታንት ነው እናውቃለን። ስለዚህ ይሄን ያክል ላምዳ ያስፈልጋል። ነገር ግን ማወቅ ያለባችሁ ላምዳው ከዚህ ካለፈ ኤሌክትሮኖች ኢሚት አያደርጉም። ከዚህ ካለፈ ከበለጠ ፍሪኩዌንሲ እያልኳችሁ አይደለም፣ ላምዳ። ለምን ካላችሁ ላምዳው ከፍተኛ ሆነ ማለት ያ ትሬሾልድ ፍሪኩዌንሲ ሊያንስብን ነው። ያ ትሬሾልድ ባይንድ ለማድረግ ያስፈልጋል ያልኳችሁ ትሬሾልድ ፍሪኩዌንሲ አነሰ ማለት ኤሌክትሮኖች በተአምር ኢሚት ሊያደርጉ አይችሉም። እዛው ላይ የፈለገ ላይት ብታንጸባርቁበት ትሬሾልድ ፍሪኩዌንሲ እስካልተገኘ ድረስ ኤሌክትሮኖች ከዛች ጋር ኢሚት ማድረግ አይችሉም። አይ ቲንክ በጣም ግልጽ ነው። photoelectron will not be emitted from surface of this metal unless the wavelength of light shorter than አያችሁ wavelength of ከዚህ እስካላነሰ ድረስ ኤሌክትሮኖቹን 993 ማለት ይሄ ማለት ነው ናኖሜትር። ይሄ ወደዚህ ሲመጣ -1 ይጨምራል እዚች ጋር፣ ይሄ እዚች ጋር ሲመጣ ደግሞ -9 ይሆናል። ያ ማለት ደግሞ 993 ናኖሜትር ማለት ነው። ዌቭሌንግዙ ከዚህኛው ማነስ አለበት፣ መብለጥ አይደለም ማነስ አለበት። ፍሪኩዌንሲው ግን ከትሬሾልድ ፍሪኩዌንሲው ከፍተኛ ሆነ ማለት ያ ከፍተኛ ጨመረ ማለት ትሬሾልድ ፍሪኩዌንሲው ጨመረ ማለት ኤሌክትሮኖቹ ኢሚት ያደርጋሉ፣ ለቀው ይሄዳሉ። ያ ደግሞ ወደ ኬኔቲክ ኤነርጂ የሚባለው ይቀየራል ብለናል። ሶ በዋናነት ግን ሌንግዙ ከሚያስፈልገው ዌቭ ሌንግዝ ከዚህኛው ማለት ነው ትሬሾልድ ላምዳ ማለት እንችላለን። ከዚህኛው ከበለጠ ላምዳው ከጨመረ ፍሪኩዌንሲው ግዴታ ትሬሾልድ ፍሪኩዌንሲው የሚያስፈልገው ፍሪኩዌንሲ ሊያንስብን ነው። ያኔ ደግሞ መልቀቅ አይችልም። በጣም ግልጽ ነው ብዬ አስባለሁ። ስለዚህ መጽሐፉን አውርዳችሁት ከጎግል ይሄንን አንዴ በራሳችሁ ያስተማርኳችሁን አያት አድርጉት። ከዛ በኋላ ስለዚህኛው አያሳስብም። 2ም 3ም 4ም ጥያቄ ሊወጣ ይችላል፣ መርሳት የለባችሁም። ስለዚህ ከሳኛው ከቻፕተር 1 የቀሩት ጥያቄዎች እንሰራለን ማለት ነው።
አይ ቲንክ በኋላ እለቅላችኋለሁ ብዬ አስባለሁ። ፍሬሽማን አሁን እየጨረስኩኝ ስለሆነ ቶሎ ቶሎ እንጨርሳለን። እንደዚህ አስፈላጊ ፖይንቶች በዚህ በቪዲዮ እናያለን ማለት ነው። ስለዚህ አይ ቲንክ በጣም ግልጽ ነው። የከበዳችሁ ነገር ካለ ፕሊስ ጠይቁኝ ብያችኋለሁ። ባዮሎጂም ኬሚስትሪ ማትስም ቻፕተር 1 በአንድ ቪዲዮ እናጠቃልለዋለን። ከሞጁሉ ጋር እያየን እንሄዳለን። ኮንሴፕቱ በተለይ ለማይገባችሁ ተማሪዎች ትንሽ ለምትሰሩ ሳይሆን የምትሞክሩ ነገር ግን በጣም ለማይገባችሁ ተማሪዎች ማን ይገባዋል በደንብ እንዳትሉኝ፣ ችግር የለውም በደንብ እናያለን፣ ለማየት እንሞክራለን ማትስንም። ስለዚህ አብረን እንቀጥላለን። ግን ፕሊስ አንድ ነገር የምላችሁ ነገር ተማሪ በጣም ትንሽ ነው የተመዘገበው። ስለዚህ በደንብ ማስፋት አለብን ብዙ ተማሪዎች። ስለዚህ ከኛ ጋር እስከቀጠልን ድረስ ብዙ ጥያቄዎች እንሰራለን። ከዛ በኋላ ተሰቅሉታለች ነው የምላችሁ። ስለዚህ አታስቡ፣ አያስጨንቃችሁ። ጥያቄ ካላችሁ ጠይቁኝ። ስለ ቪዲዮ ጥራት ደግሞ ጥራቱ ትንሽዬ ከወረደ አሳውቁኝ በማስቀምጥላችሁ ሊንክ። ሁላችሁንም እወዳችኋለሁ። አታስቡ፣ አታጭንቁ። ሼር ማድረጋችሁ ለጓደኛችሁ ግን ፕሊስ አደራ እንዳትረሱ። ጉድ ባይ